በርግጥ አሁን ይሄ የአማራ ህዝብ ተነስቶ ይሄን መንግስት ከስሩ ቢመነግረው ምንድነው እንትኑ ማለት ነው። ለዚህ ነው የአማራ ህዝብ ትግል ፍትሃዊ ትግል ነው። ምንም ማብራሪያ ማስተባበያ አያስፈልገውም። ለምን ተገደሉ እነዚህ ወጣቶች ቤተሰቦቻቸው ለምን ተገደሉ የሚል ጥያቄ ነው ህዝብ እየጠየቀ ያለው። እሳቸው የመለሱት መልስ የማይሰማ ጉድ የለም መቼም ኢትዮጵያ ውስጥ በጣም የማይሰማ ጉድ የለም። ሰሞኑን ሁላችሁም እንዳያችሁት 3 ወጣቶች በአበሽጌ በአሰቃቂ ሁኔታ ተገድለዋልና መጀመሪያ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ ናቸው። ስማቸው አቶ ተመስገን ካሳ ይባላል። ተመልካቾቻችን ሽፍታን ተቆጣጥሮ ነፃና ሰላማዊ አካባቢ በመፍጠር የህዝቦችን ደህንነት ማረጋገጥ ላይ በትኩረት እየሰራን እንገኛለን። ሽፍታዎች የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩና በመንግስት ጸጥታ አካል ላይ ጭምር ጉዳት የሚያደርሱ አካላትን ሽፍታዎችን በአሁኑ ሰዓት ላይ እያሳደድን እየቀጣን ነው የምንገኘው መልሳቸው። በመሆኑም በቅንጅት በተሰሩ ስራዎች የመንግስት የሰላም አማራጮችን አንቀበልም ባሉ ሽፍታዎች ላይ እርምጃ ተወስዶባቸዋል። ተጨባጭ ሀቅ ሆኖ ሳለ የክልሉን መልካም ገጽታ ለማጠልሸት የሚሰሩ ኃላፊነት በጎደላቸው ሐሰተኛ ሚዲያዎች አሉባልታና ከእውነት የራቀ መረጃ እያሰራጩ ይገኛሉ። የእነዚህ ሚዲያዎች ሐሰተኛ መረጃ በማስረጃ ያልተደገፈ እንዲሁም ክልሉን የማይመጥንና የህዝቦችን የእርስ በርስ አንድነት የሚሸረሽር ነው በማለት ተናግረዋል። ይሄ ብቻ አይደለም። ዜናውን ልጨርሰው። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ ሲል ዛሬ መሰረት ሚዲያ አሁን ነው የዘገበው። ከዚህም በተጨማሪ ጥፋተኞቹ በህግ ከተጠየቁ ገዳዮቹ በህይወት መኖር እንደማይችሉ ቤተሰቦቻቸውን እያስፈራሩባቸው ነው ማለት ስሜ አይጠቀስ ያሉ ድርጊቱ ሲፈጸም በአይናቸው የተመለከቱ ይህን ለመናገር ህሊና ያልፈቀድልኝ ያሉ የመንግስት መረጃ ምንጭ ነግረውኛል ይላል መሰረት ሚዲያ። በተለይም ለሟች ቤተሰቦች የሞቱበትን ምክንያት አናውቅም በሉ፣ መንግስት አልገደላቸውም በሉ፣ አሊያ ግን እኛ ከታሰብ እናንተም ትሞታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡላቸው ነው። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት መረጃ ሰጪዎቹ ንጹሐን ዜጎቹ ከመኪና ከወረዱ በኋላ እጆቻቸው ወደኋላ በገመድ ማሰር አሰቃቂ እንግልት እንደፈጸሙባቸው በመጨረሻቸውም ጭንቅላታቸውን በጥይት በመምታት እንደገደሏቸው አስታውሰዋል ይላሉና 2 ዜና ነው የምናየው። የመጀመሪያው የማባበል ነው። አሁን መሰረት ሚዲያ የዘገበው ድንጋጤ ህዝብ ስለተቆጣ፣ ነገር ግን ሊሸፍኑት አልቻሉ። ሊሸፍኑት ስላልቻሉ መጀመሪያ ያወጣነውን ዜና መግለጫ ማውጣት ነበረባቸው። በማን አማካይነት? በዚህ ሰውዬ አማካይነት። እኔ ኢትዮጵያ ውስጥ መንግስት አለ ወይ ብዬ የምጠይቀው ራሱ አሁን አንድ ዋነኛው ለብልጽግና ደጋፊዎች ራሱ ይሄ ሰውዬ ካልታሰረ ማለት ነው። ይሄ የሰጠው ማለት ለምን እነዚህን ወጣቶች ገደላችሁ ሲባል ነፃ እርምጃ የደርግ አይነት ታያለ ይደቃቸው። እንደ ህግ ባለሙያነትህ ወንጀል አልፈጸሙም፣ ተሳፋሪዎች ናቸው። ቢፈጽሙ እንኳ እጅ ከፍንጅ የተያዘ ሰው ወንጀል ከሰራ በህግ ትጠይቀዋለህ እንጂ ወስደህ ፍርድ ቤት ታቀርበዋለህ። ከመንገድ ላይ ነፃ እርምጃ ብለህ እንደ ድሮ ጊዜ ያልታወሰ የተጠየቁት ተመልከት። ለምንድን ነው የገደላችኋቸው? 3ቱን ሽፍታ እያጸዳን ነው እየተጠየቃችሁ ያላችሁት ስፔሲፊክ ጥያቄ። እነዚህ 3 ወጣቶች እናቶቻቸው እያለቀሱ የሚገኙት ልጅና ሚስት ያላቸው ቤተሰብ መስርተው ሲንቀሳቀሱ የነበሩ ወጣቶች በማንነታቸው የአማራ ተወላጅ መሆናቸው ነው ሽፍታ ያስባላቸው። በጣም የሚያስደነግጥ መግለጫ ነው ያወጣው። ይድረቃችሁ። እኔ ከግድያው በላይ ያስደነገጠኝ የዚህ ሰውዬ መግለጫ ነው። እርምጃ እንወስዳለን ሰላም ተሳፋሪዎችን እያወረደ እያጸዳን ስለሆነ በምን ሄደ? ፋኖን ፋኖ የሚደግፋሉ። በምንድን ነው መለኪያው? አማራ የሆነ እዛ አካባቢ እንደዚህ አይነት ደፋር መግለጫ ሰጠ። በእርግጥ አሁን ይሄ የአማራ ህዝብ ተነስቶ ይሄን መንግስት ከስሩ ቢመነግረው ምንድን ነው እንትኑ ማለት ነው። ለዚህ ነው የአማራ ህዝብ ትግል ፍትሃዊ ትግል ነው። ምንም ማብራሪያ ማስተባበያ አያስፈልገውም። እንዲህ አይነት ባለስልጣናት ናቸው ያሉት። እንዲህ አይነት ባለስልጣናት ሲናገሩ የሚያስሩ የሚገስጹ እንኳን ሌሎች የሉ። አማራነታቸው ሽፍታ አስገድሏቸዋል። ከዛ ደግሞ ኮራ ብሎ ሽፍታ ነው የገደልነዋል። መጀመሪያ ላይ እንዳይወጣባቸው ማባበልና ማስፈራራት ፈልገው ነበር ቤተሰቦቻቸው። ነገሩ ግን ከቁጥጥራቸው ውጭ ወጣ። ሲወጣባቸው ደግሞ አሁን እጅግ የሚያስፈራ መግለጫ ሰውየው ራሱ በቃ እንትን የመሰለኝ ስመለከተው ራሱ አውቃለሁ ነገ ጧት ፍርዱ እንደሚቀበል እሱ ግን እስከዚህ ድረስ ነው የተደረሰው ለማለት ነው። እንደው ይነቃቸው የምትለው ነገር ካለ በዚህ አሁን ላይ ደረስንበት ነገር ቅድም እንዳልከው የሰውዬ ታስሮ እንደው ብናይ በፍትህ አደባባይ ያልከው ነገር ሰውዬውን የላከው እኮ ይሄ ሹመኛ እኮ ነው፣ ጉዳይ አስፈጻሚ እኮ ነው። ላኪ እኮ አለ እኮ ስብሐት ነጋ እንደሚለው ላኪ ተላላኪ እንደሚለው ይሄ ተላላኪ ነው። አለቆችን ለማስደሰት ብሎ ነው እንዲህ አይነት አረመናዊ ድርጊት የፈጸመው። መፈጸሙ አላነሰም። ልክ ትልቅ ጉዳይ እንደጣለ ትልቅ ታሪክ እንደሰራ ኮራ ዘና ብሎ እርምጃ ወስደንባቸዋል ብለዋል። ይሄ እጅግ ለታሪክ መቀመጥ አለበት። በነገር ላይ ደሬ እንዲህ አይነቱ ነገር ቀኑ ሁሌ እንዳይሆን እውነተኛ የፍትህ ቀን ይመጣል። እውነተኛ የተጠያቂነት ቀን ይመጣል። ይህ ሰውዬ ለታሪክ እንዲተመዝግቦ መቀመጥ መቻል አለበት። አቶ ተመስገን ካሳ በነገር ላይ ደሬ ከመኪና ላይ ጉዞ ላይ የነበሩ ሰዎችን አውርዶ የፊጥኝ አስሮ ወስዶ ረሽነው ሬሳቸው እንዳይነሳ ለ3 ቀን በሙሉ ተጥሎ ማንነታቸው መለየት እስኪቸግር ድረስ በጥይት አናታቸው ተደብድበው ተገለው ያን የመሰለ ዘግናኝ ግፍ
ሰቅጣጭ ግፍ አልበቃ ብሎ አሁን ላይ ሰውዬ ወጥቶ እንደዚህ ዘና ብሎ ሽፍቶች ናቸው እርምጃ ወስደንባቸዋል። በምን ቃላት ተገልጿል? ይሄ የህግ ጉዳይ አይደለም፣ ከህግ ጉዳይ በላይ ነው። ደር በእርግጥ ክልሉ ለባለፈው 6 ዓመት በኮማንድ ፖስት ነው የሚመራው። ኮማንድ ፖስትም ቢኖር የሚመራበት የራሱ የሆነ መመሪያ ስርዓት ህጎች አሉት። በነገር ላይ አደል ከመኪና ላይ አውርደ የፊጥኝ አስረ ሰውን አናቱን ደብድበ ገለ 3 ቀን በሙሉ ሬሳቸው እንዳይነሳ ማድረግ አይደለም። እልም ባለ ውጊያ ጦርነት ውስጥ እንኳን የተማረከን ወታደር አትረሽን። በዚህ ደረጃ ነው የሰው የእብሪቱ፣ በዚህ ደረጃ ነው ማን አለብኝነት። እንዲህ ነገር እኮ ተሸማቀው እኮ ልታፍ ልትደበቅ የሚገባበት ጉዳይ እኮ ነው። ተጀነነ ወጥተ በአደባባይ ላይ ሽፍቶች ናቸው እርምጃ ወሰድንባቸው ይባላል። እንደሱን ቃል እንውሰድና ሽፍታ ሲሆን እንዲደረጋ ማርከ ይዘ ከመኪና አውርደ የፊጥኝ አስረ በየትኛው ወንጀለኛ እኮ አይደሉም። በፍርድ ወንጀለኛ አልተባሉም፣ በፍርድ ይገደሉ አልተባሉም፣ ይረሸኑም አልተባሉም። እና በህግም በሞራልም በየትኛውም አግባብ መልስ የሌለለት የማይገኝለት እልም ያለ አረመናዊ ድርጊት ነው የተፈጸመው። ይሄ ድርጊት የተፈጸመው ግን ማንነትን መሰረት ያደረገ ለታሪክ መቀመጥ መቻል አለበት። ይሄ ሰውዬ እንዳልኩ ከተጠያቂነት አይድንም። አሁን የስርዓት ምን ብሎ ነው ሰው የሚያስሩ ተልኮ እኮ ነው እንዲያስፈጽሙ እኮ ባለቆች እኮ የበለጠ ቦታ ለማግኘት እኮ ነው። ብዙ ፖለቲካዊ ጥያቄ አለው በአካባቢው ላይ። አንድ የሆነ ያጋራሁትም ጽሑፍ አለ። አሁንም በሰፊው ይሄ ነገር ላይ እንሄድበታለን። ዳሬ ብዙ የሚነሳ ፖለቲካዊ ጉዳዮች አለ በአካባቢው ላይ፣ ብዙ የፖለቲካ ኢንተረስት አለ እዛ አካባቢ ላይ። የዛ ጉዳይ አስፈጻሚ ሆኖ ነው አቶ ተመስገን ካሳ ይሄንን ወጥቶ በአደባባይ ላይ የተናገረው እና መቀመጥ ለታሪክ መቀመጥ መቻል ያለበት ጉዳይ ነው ለማለት ፈልጌ ነው። ደሬ ግን በሰፊው ተሰንዶ መቀመጥ መቻል አለበት። እነዚህ የግብ ሰለባዎች እንዲሆኑ ሁሌ እንደምለው ማለት ነው። በሌለ ታሪክ ናሬሽን ተፈጥሮ አካል እንዲያደረገ እናንተ እንዲናችሁ የሚል ትርክ ተፈጥሮ እኮ ብዙ ጣጣ እየታየ ነው አይደል? በሀገራችን ፖለቲካ ሂደት ውስጥ ይሄው በአደባባይ ሰዎች የፊጥኝ ታስረው ተረሽነው በልበ ሙሉነት የረሸን ነው እኛ ነን ይሄን እያደረግን ያለው ነው ብሎ በራሱ ወጥቶ ምስክርነት እየሰጠ ያለ ሰው አለ። ታዲያ ይሄን ለታሪክ አስቀምጠን ለነገ ተጠያቂነት መሰነድ አይገባንም? ደሬ ይሄንን ነው ማለት የምችለው። እውነት ነው። እናት ፓርቲ መግለጫ አውጥቷል። ሌሎች አንዳንድ ጥምረቱ መግለጫ አውጥቷል። ሌሎቻችሁ ግን ምንድነው እንዲህ አይነት ነገር በአደባባይ ሲነገር የሰብአዊ መብት ካባ የደረባችሁ በአክቲቪስት የተሰለፋችሁ የሃይማኖት አባቶች ምንድነው እያያችሁ ያላችሁት? ምን ሲደረግ ነው እናንተ የምትተነፍሱት? ይሄው ነፃ እርምጃ ወስደንባቸዋል እኮ ተባለ። አማራ ስለሆኑ ፋኖ ናቸው ብለን ጠረጠርናቸው፣ እርምጃ ወሰድንባቸው እኮ የተባለ ነው በግላጭ በአደባባይ። እስከ መቼ ነው የምትጠብቁት? እናንተ ጋር እስከሚመጣ ሁሉም ላይ አይቀርም፣ ፍርዱ አይቀርም። በዚህ ጉዳይ ላይ ጠንካራ መግለጫ የተመለከትኩት ከኢትዮጵያን አሜሪካውያን የዜጎች ምክር ቤት ነው። በእንግሊዝኛ ቋንቋ በጣም ጠንካራ መግለጫ ነው ያወጡት። እርግጠኛ ነኝ ለብዙ የውጭ ተቋማት ጭምር ለአሜሪካ ሴኔቶች ጭምር በግልባጭ አሳወቁበት። ለፎሬን ኮሚኒቲ የሚሆን መግለጫ፣ ጠንካራ መግለጫ ኢትዮጵያ ውስጥ ምን እየተፈጸመ እንደሆነ ሁሌ እንደሚያደርጉት ሁሉ ኤፓኮች በጣም ዘርዘር ያለ ጠንካራ መግለጫ በእነዚህ ወጣቶችም አውጥተዋል። እናመሰግናለን። ሌሎቻችሁ ግን ገርሞናል፣ እየተመለከትን ነው፣ ሁሉንም እየታዘብን ነው ለማለት ነው። ይነቃቸው። ይሄን ነው የምጨምረው።